ማን ነው? አንድ ሙስጠፋ የሚባል ይዞ ባሪ ነው። ሙስጠፋ ማለት ብላክ ነው? ብላክ? ማን ነው ብላክ? ዋ አንቺ አንድ ቤት ሁለት ባል ነበረሽ? ቤሌ ቆይ የሆንሽ ያለሽው ነገር ገብቶሻል? ምን እንደሆን ጠብቀ ነበር። ልጅቷ እኮ ጄሪ ናት። ቤት በኩል ታጠምደኝ እንደምችል እኔ በምን ላክ እችላለሁ? አምነን እኔ እናንተ አንድ ላይ እንዳንሆን የተረገምን ሰዎች ነን። ተይ እንደሱ አትበይ። አንቺ አይደለሽ እንዴ ሁሉም ፈተኖች ለበጎ ነው የምትይ? ለዛ በቃ ይህም ለበጎ ነው። እሺ ግን ሁሌም ለበጎ ነው እያልኩ ማጎላሰለች እና ተስፋ ልቆርጪ ነው? ሄሌ እዚህ ክፍል ምን ትሰሪያለሽ? አቶ አምነን አለ? አዎ አለ። አንቺ ኖረሽ እሱ ላይኖርበት የሚችልበት መንገድ የለም። መሰሪ እናት ሞርዚና ወደ ውስጥ አትገቡ? ወንድሜ ማያ ሊያገባ ነው ማለት ከማይፈልገኝ ሰው ከማርገዝ ቁም ይቀርሻልኛል። ድራማ ጄሪ እንግዲህ በዛሬው ክፍል ላይ በጣም ብዙ ነገሮችን አሳይተናለች። ጄሪ የተዋረደችበት እንዲሁም ደግሞ ቅስፈታዊ የሆነ አጋጣሚዎች የገጠማት ከባድ ሚስጥር የወጣባት ቀን ነበረ። እናት ዛህራ በጣም በጸና ታማዋል። ልጃቸው እንግዲህ ከዘመናት ከብዙ ጊዜ ዓመታት በኋላ የጠፋቸዋ ልጃቸው በህልማቸው ስትጠራኝ አደረች በማለት ዛሬ ላይ አምነን ልጄ እባክህ ፈልግልኝ ብለው እናት ዛህራ ለአምነን ነግረውት አምነን እንግዲህ እየደወለ እየነገረ ነበር። ሌላው ነገር ባሮኪ በአሁኑ ሰዓት እያሰቡ ያለውና እናት ዛህራ ላይ ሊያደርግባቸው ያሰበው ሌላው እቅድና እንዲሁም ደግሞ በአሁኑ ሰዓት ሜርሲ ያቀደችው እቅድ በጣም ከባድ ነው። የእናት ዛህራ ልጅ ጨርሳት ስትል ነበር። ምን ለማለት ፈልጋ እንደሆነ ባይታወቅም ከተገኘች ምንም አይነት ነገር ሳታደርግ ጨርሳት ስትል ነበር። የእሷ እጅ ይኖርበት ወይስ ደግሞ ሌላ ያልታየ ሚስጥር ይኖር ይሆን? በጣም ከባድ ነው ነገሩ። ቤለን እንግዲህ የሰማችው ከባድ ሚስጥር አደናግጧታል። ከኮይ ጋር ሆነው በአንድ ላይ ሆነው ሲያወሩት የነበረው ሚስጥር በይፋ የወጣ ይመስላል። ምክንያቱም ይሄንን ሚስጥር ከጄሪ ውጭ እንዲሁም ደግሞ አሁን ካለው ምስጦፋ ውጭ ይህንን ሚስጥር ማንም ሰው አያውቅም። ምክንያቱም ደግሞ ሚስጥሩን የሚያውቀው ሜርሲ ታውቅ ነበር። የሆነ ጊዜ ላይ የሁለቱ ጓደኛሞች መሆናቸውንና እንዲሁም ደግሞ ከአምነን ጋር እንዲቀራረቡ በይበልጥ ያደረገቻቸው ሜርሲ ስለነበረች አሁን ላይ ጄሪ እንግዲህ በሁሉ ነገር ኪሳራ ገጥሟት ከዚህ ቤት በቤለን ምክንያት እንደተባረረች ሁላችንም አንዘነጋም። አሁን ከቤለን ጋር መጣላቷ ብቻ ሳይሆን ከቤተሰቡ ጋር ያላትን ቅርርብ ለማጎልበት የተጠቀመችው ዘዴ እርግዝና ነው። እርግዝናው ከየት እንደመጣ ባይታወቅም ከአምነን ጋር ተኝቻለሁ በሚለው ሰበብ የመጀመሪያ ልጇ እንደሞተባትና ቀጥሎ ያለውን ደግሞ በአሁኑ ሰዓት ከቤት ከተባረረች በኋላ በቀጥታ አርግዣለሁ ብላ የቤቱን ንብረትና ሀብት ግማሹን የሚያስወስድ እንዲሁም ደግሞ የልጅነትን የአባት ጥያቄ ይዛ እቤታቸው ከች ብላለች። ይሄ የቤት የመጣችበት ጉዳይ በጣም ጠንካራና እንዲሁም ደግሞ የአምነንን ሕይወት የሚበጠብጥ ብዙ መሰረቶችን የሚያናጋ ሆኖበታል። በአሁኑ ሰዓት እንግዲህ አምነን ሊያገባ እንደሆነና እንዲሁም ደግሞ ሚስት እንዳለው እጮኛ እንዳለው አብሮ አደጉን ሊያገባ እንደሆነ ስትነግራት ሮኪ ወከክ ብላ ነበር የደነገጠችው። ምክንያቱም ይሄ የደነገጠችበት ምክንያት አሁን ጄሪ እቅዷና ሀሳቧ ሊዛባባት መሆኑን ስላወቀች በጣም ደንግጣለች። እንዴት አምነን ሊያገባ በማለት እንግዲህ ጄሪ በጣም ደንግጣ ነገሩ ግራ ገብቷት ነበር። የተደወለው ስልክ የምስጦፋ ነበር። ምስጦፋ እንግዲህ በተደጋጋሚ እሷ ብዘጋውም ያለውን ወሬ ግን ሳልጨርስ እሱን ላወራ አልፈልግም በማለት ከሮኪ ጋር ተቀምጠው ከአንድ ሶፋ ላይ ሮኪ በጣም መልካምና ጥሩ ሴት ናት በማለት
ሀሳቧን እስኪ አንዳንድ ነገሮች እንዲጨዋወቱ ከሶፋው እንደተቀመጠች እየተጎነጨች የነበረችውን የቡና ስኒ ከጣውላው ላይ አስቀምጣ ወሬዋን ስትቀጥል ነበር የጮኸ ስልኩ። ይህንን ስልክ አነሳችው። ባነሳችው ሰዓትም ምስጦፋን እንግዲህ ጊዜው እንደዚህ ነው ይገለባበጣል በማለት እሷ አሁን ከፍታ ላይ እንደሆነችና እሱ ደግሞ በዛ ዝቅታ ውስጥ እንደምትመለከተው እየነገረችው ነበረ ስልኩ ላይ። ምስጦፋ እንግዲህ ከዚህ ቀደም በጄሪ የተበደለ የተጎዳ በፍቅሯ በገንዘቡ በሁሉም ነገር የከዳችው ጄሪ ዛሬ በሱ እጅ ውስጥ ትገኝ ነበር። ዛሬ ደግሞ አርግዣለሁ በሚለው ሰበብ ወደ አምነን ህይወትና ቤት ገብታ የተቀራትን ንብረት ሟጣ ለመውጣት እንዲሁም ደግሞ የአምነንን ህይወት ለማመሰቃቀል የገባችበት መንገድ እጅጉን በጣም አሳዝኗትና አናዷት ይገኛል። አሁን በመሃል ላይ የተጎዳች ያለችው ቤለን ናት። ቤለን ብዙ ችግሮችና መከራዎችን አልፋለች። አሁን ላይ ግን ያለው ነገር ከአምነን ጋር ከሳምንት በፊት ያሳለፉት ጥሩ ጊዜና ምሽት የሚረሳ አልነበረምና አሁን ላይ ቤለን እንግዲህ በጣም እንደተጎዳች የሚያሳይ ነው። በተለይ የጄሪ ማርገዝ አለመንገሩ ለቤለን በጣም አናዷት ነበረ። እናት ዛህራም ስትረጋጋ አውራት ከቤለን ጋር መጣላት የለባችሁም በማለት እናት ዛህራም ከተረጋጋች በኋላ ቤለን እንዲያወራት እየነገረችው ነበር። አምነን እንግዲህ በጣም ተጎድቷል። ምክንያቱም ቤለን በተደጋጋሚ በህይወቱ ላይ በፍቅሩ ላይ የሚመጡበት ችግሮች ሁሉ ሁልጊዜ የእሱን ህይወት አናግተው የሚሄዱ በቤት ውስጥ የመጣው ችግር ሁሉ የእሱን ፍቅር ህይወት የሚያናጋ በመሆኑ በብዙ ነገር ተጎድቷል። ወንድሙ ሳይቀር ባሮክ የሚሰራው ስራና ሴራ በወንድሙ አምነን ላይ በጣም ትልቅ ጫና እያሳደረበት ይገኛል። አሁን ላይ ሙሉ ድርጅቱን እኩልና ሳይሆን ራሱ ዋና ኃላፊ ተቆጣጣሪ አድርጎት እያስተዳደረ ያለው ባሮክ የሚሰራው ሴራና ስራ በጣም ከባድ ነው። እናት ሞርዚና ለዚህ ነበር ሙሉ ኃላፊነት ሰጥቶት ድርጅቱን በሙሉ እየመራው የሚገኘውን ወንድሜ ነው ብሎ ያመነውን ባሮክ እንግዲህ በጣም ብዙ ኪሳራዎችን ለቀጣይ ጊዜያት እንደሚያስተናግድ ድርጅቱ የታወቀ ነው። በዚህ መካከል ላይ እናት ሞርዚና ግራ የተጋባችው ትልቅ ሚስጥር አላት። ይሄም ሁለታቸው የእናትማማች ልጆች መሆናቸውና የእህቷ ልጅ እንደሆነ እህቷም ደግሞ ለዘመናት የደበቀችው ሚስጥር እንደሆነ የባሮክ ጉድ እስካሁን ድረስ ለአምነን አልተነገረውም። አምነን ሁልጊዜም ከረፈደ በኋላ ነው እኔ እያንዳንዱን ነገር ምሰማ ይላል ሁልጊዜም። አሁንም ይሄን ነገር ከረፈደ በኋላ ሲሰማ አምነን ምን ሊል ይችላል? ባሮክ እንግዲህ ወንድሙ እንደሆነ አምነን እያወቀ ግን ደግሞ ይሄን ሁሉ ሴራ እየተጫወተበት ይገኛል። አንደኛ ቤለንን በእጁ ማስገባት፣ ሁለተኛ ድርጅቱን ማከሳሰር፣ ሙሉ ገንዘቡን የራሱ ማድረግና በዜሮ አባስቶ እናቱ ለበደለችው በደል እያንዳንዱ ነገር ወንድሙን ሊበቀል የመጣው ባሮክ ስኬቱ እየደረሰለት ነው። አሁን ቤለንን በእጁ አድርጓል። ግን ደግሞ ቤለን ፊት ነስተዋለች። ከሰርጋቸው ማግስት በተለይ ቀለበቱ ማግስት እያንዳንዱ ነገር የምታደርገው ሁሉ ቤለን አልመስለው ብላለች። ግራ ተጋብቷል። በእሷ ፊት የዋህና መልካም ሰው ለመሆን ቢያስመስልም ግን ደግሞ እውነታው ከዛ የራቀ ነው። አሁን ላይ ብዙ ችግሮችን እያሳለፈ የሚገኘው አምነን እንግዲህ ከዚህ በኋላ ብዙ ጣጣና ችግሮች ቢገጥሙትም ከቤለን ጋር ያለውን የፍቅር ህይወት ለማቋረጥ አልፈለገም። ቤለንን በተቻለው አቅም ሊያሳምናትና ከዚህ ህይወት ላይ ሊያወጣት ወይም ደግሞ ከዚህ ህይወት እንድታወጣው እንዲደጋገፉ ይፈልጋሉ። ለዚህ ነበረ ቤለን እንግዲህ ባልታሰበው ሰዓትና ወቅት በክፍሉ ገብታ ይሄንን ነገር እባክሽ ተረጅኝ እያለ ሲነግራት ነበር። ቤለን እንግዲህ ያልጠበቀችው ብዙ ችግሮችና መከራዎች ደርሰውባታል። አሁን ላይ ከአምነን መለየቱ እንደ ግርሳት ነው የሆነባት። የሰማችው ነገር አሳዝኗታል። ግን ደግሞ ጄሪ የተባለችዋ ሴት ወደ ህይወቱ ስትመጣ አንድ ነገር ጠንስሳ እንደሆነ እሷም እንዲገባትና ልጅቷ እኮ ጄሪ ናት፣ መጥፎ ስራ ለመስራት ከሆነ ቀላል ነው ለሷ በማለት አምነን እንግዲህ ሲያስረዳት እንደነበረ ቤለንን አይተናል። ቤለን የተረዳችው በተወሰነ መልኩ ትመስላለች። ለዚህ ነው አምነን ትንሽ ተንፈስ ብሏል። በአሁኑ ሰዓት ላይ እንግዲህ ይሄን ነገር ከተረዳችው መልካም ነገር ነበር። አባክፎት እያባበላት በነበረ ደቂቃዎች ውስጥ እናት ሞርዚና እንግዲህ እየተከታተለቻቸው ትገኛለች ማለት ነው። በሆነው ነገር ሁሉ እያንዳንዱ አይኔን ካንቺ አልነቅልም፣ እያንዳንዱ ነገር በመንገዴ ሁሉ አገኝሻለሁ፣ ላይሽ እፈልጋለሁ እያለች ነበር። እናት ሞርዚና እንግዲህ ያጋጠማት ነገር አንደኛ ባሮክና እሱ ወንድማማቾች በመሆናቸው በወንድማማቾች ፍቅር ተዳር በፍቅራቸው በሁለቱም መካከል ገብታለች ብላ ታስባለች። ለዚህ ነበረ
እናት ሞርዚና ይህን ያክል የጠላቻት የምትወዳት ቤለን በአሁኑ ሰዓት በእናት ሞርዚና አይን በጣም ቆሻሻ እንደ ባለጌ እንዲሁም ደግሞ አሳዳጊ የበደላት አድርጋ እየተመለከተቻት ትገኛለች። ቤለን እንግዲህ የዚህ ሁሉ ነገር አባል አለመሆኗን ራሷ ታስመሰክራለች። ግን ደግሞ በሁለታቸው ያለውን የፍቅር ግንኙነት ያወቀቻት መስልም ነበረና በአሁኑ ሰዓት ላይ ከባድ ችግር የሆነችባቸው ሞርዚና ናት ማለት ነው። ፊቷን ኮስኩሳ እንግዲህ ምን እያደረገች እንደሆነ እዚህ ስትጠይቃቸው አንዳንድ ነገር ስለ እናት ዛህራ ልጅ መፈለግ እያወራን ነበር በማለት ነገሩን ቀለል አድርጋ ተናግራ እኔ ልውጣላችሁ እናንተ አውሩ ስትል ነበር። እናት ሞርዚናም እንግዲህ ልታወራ አልፈለገችም እና አምነንን በአይኗ የማውራት ወሬ አውርታው በአዘኔታ ጥላው ስትወጣ አይተን ነበር። ሁለታቸውም ግራ ተጋብተዋል። ነገሩ ከባድ ነው፣ ግን ደግሞ የዛሬው የተለየ ነው። እንግዲህ ሮክ በአሁኑ ሰዓት ላይ ከመጣችበት ጊዜ ጀምሮ እንደዚህ አይነት ከባድ ሚስጥር ሰምታ አታውቅምና የወንድሟ ሚስት የተባለችቷ ጄሪ እንግዲህ ያለውን ሚስጥር ስትዘረግፍ ለመጀመሪያ ጊዜ የቤቱ ትልቁ ጉድና ገመና በቤለን ጆሮ ደርሷል ማለት ነው። ቤለን እንግዲህ ምን አይነት ውሳኔ ትወስናለች የሚለው ከባድ ነገር ነው። ከዚህ ባሻገር ደግሞ ብዙ ነገሮችን ከዚህ በኋላ መቋቋም ትችላለች ወይ ቤለን የሚለው አዎ ትችላለች። ምክንያቱም ደግሞ እናት ዛህራ የተመረዙት በገዛ ባሌ ባለችው ወይም ደግሞ ቀለበት ባሰረላት ሰው እንደሆነ ካወቀች፣ ሌላው ሜርሲና በአሁኑ ሰዓት ደግሞ ማን ነው ባሮክ በአንድ ላይ ሆነው አንድ አይነት ስራ ለመስራት እንዳሰቡ ሁለታቸውም የተንኮል ሴራቸውን ለማቀናበር መጀመሪያ ድርጊቱን ማድረግ የፈለጉት በእናት ዛህራ ላይ ነው። እናት ዛህራን እንግዲህ ብዙ ሰው ይወዳቸዋል፣ ግን ደግሞ ከሚጠሏቸው መካከል ሜርሲና በአሁኑ ሰዓት ሚስቴን መጥፎ ምክር እየመከረቻት ነው ብሎ የሚያስበው ባሮክ እሱ ነው እየተበቀላቸው ያለ ማለት ነው። እናት ዛህራ መጨረሻቸው ምን ይሆን? በአሁኑ ሰዓት በጸናሟቸዋል። የተሰጣቸው የምግብ ነገር መርዟቸዋል ማለት ነው። ይሄ የተመረዙት ቡና ደግሞ አሁን ላይ አልጋ ላይ ያውሏቸዋል። ስራውን እንግዲህ እየሰራቸው ያለችው የድሮ ጓደኛቸው የሆነችቷ በአሁኑ ሰዓት እንግዲህ ቤቱን እየተቆጣጠረችላቸው ትገኛለች። እሳቸውም ነገሩን ለማብረድ ከአምነን ጋራ ልጄን እንዲፈልግልኝ ብለው ገሳ ልጃቸውን እንዲያፈላልግላቸው እየጠየቁት ይገኛሉ። እናት ዛህራ እውነት ተሳክቶ ልጃቸው ማን እንደሆነች ያውቁ ይሆን ወይስ ደግሞ ሳያውቋት እንዲሁም ሊያሸልቡ ይችሉ ይሆን የሚለውን ነገር አብረን በቀጣይ የምንመለከተው ነው። ድል እንግዲህ ለአምነንና ለቤለን ብለናል። ማርያም እንግዲህ ከተመለሰች ደግሞ በጣም ከባድ ሌላ ውጥረቶች ይከሰታሉ። የጄሪ ውሸት ከተጋለጠ በእርግጠኝነት አምነን ምንም አይኑን ሳያሽ ቤለንን እንደሚያገባት እርግጠኛ ነኝ። እንግዲህ ደግሞ ለዚህ ደግሞ ባሮክ ካልቀደመው ማለት ነው። ባሮክ እንግዲህ ከሴራዎቹ ሁሉ ጀርባ እያንዳንዱ ነገር ከፊት ቀድሞ የሚገኝበት ምክንያት ሚስጥር እንግዲህ ከበር ስር ቁጭ ብሎ ማዳመጥና እንዲሁም ደግሞ የተለያዩ መረጃዎችን ስለሚያገኝ በጣም ፈጣን ስለሆነ ቀድሞት እንግዲህ ቤለንን ካላገባት ቤለን የአምነን ትሆናለች ማለት ነው።